ቋሚ ጤና የሚባል ነገር የለም። ጤና ጊዜያዊ ነው። ጤና ጊዜያዊ ነው። ምንድን ነው የሚታወው? እንዴት ሰው ራሱ ላይ እንዴት ይጨክናል? እኔ እኮ የማውራው ነገር ሰውነታችሁን መግቡ እኮ። ይሄንን የምታደርጉት ስኳር ከያዛችሁ በኋላ ከመሰላችሁ ተሳስታችኋል። ከወፈራችሁ በኋላ ከመሰላችሁ ተሳስታችኋል። አለመወፈር ይቻላል። ቦርጫም አለመሆን ይቻላል። ዲያቤትስ በዘራችሁ ወርሳችሁ እንኳን ቢሆን አለመያዝ ትችላላችሁ። ብዙ ሰው የሚመስለው በቃ በእናቴ በኩል ስኳር አለ፣ በአባቴም በአጎቶቼም አለ፣ እኔም አይቀርልኝ። የስ አይቀርልህም። ቁጭ ባልክበት ከፍተኛ ኃይል ሰጪ ምግቦችን የምትመገብ ከሆነ ይይዛል። ጣችን የምናዘጋጀው በከፍተኛ ዘይት ቅቤ ነው። ስለዚህ ምንድነው እየበላን ያለ ነው? ብዙ ካርቦሃይድሬት እንጀራ ሲደመር ወጥ ሲደመር ብዙ ዘይት ቅቤ ነው እየበላን ያለ ነው። የፕሮቲን መጠናችን ዝቅ ያለ ነው እሳቤ። ራሴን አመመኝ፣ ወገቤን አመመኝ፣ ጨጓራዬን አመመኝ፣ ስኳሬ ከፋለ፣ ግፊቴ እንደዛ ቆንጆ ስም አታውጡ። ስኳሬ ከፋል። ምንድነው ስኳሬ ከፋል? ግፊቴ ምንድነው? ግፊት በቋሚነት እኮ አብሯችሁ እንዲኖር አለማድረግ ትችላላችሁ። አፋችንን ሞልተን ነው የምንናገረው። ቋሚ ጤና የሚባል ነገር የለም። ጤና ጊዜያዊ ነው። ጤና ጊዜያዊ ነው። ብዙ ነገራችሁን ቀይራችሁ በጣም ደስተኛ ሀፒ ሆናችሁ ቀጥሉ። ከነገ ጀምሮ ሮንግ ነገር አድርጉ። እስከዛሬ ትክክለኛ ነገር ስታደርጉ ሄልዚ የነበረ ሰውነት ቀናት እንኳን ሳምንታት እንኳን አይፈጅም። በቀናት ውስጥ ተመልሶ ሮንግ ይሆናል። እንዴት ነው ያሉት ብለን አሰብንና ዲስከስ አደረግንና ለምን ቼክ እናደርጋቸውን ብለን ጀመርን። ዛሬ የተወሰኑ ሰዎች ጋር ተደውሏል። አንዳንዶች ስቲል እያደረግን ነን፣ በጣም ደህና ነን የሚሉት፣ አንዳንዶቹ እጭ ወደኋላ ሄደን ተተነዋል ምናምን የሚሉ ሰዎች አሉ። ምንድን ነው የሚታወው? እንዴት ሰው ራሱ ላይ እንዴት ይጨክናል? እኔ እኮ የማውራው ነገር ሰውነታችሁን መግቡ እኮ ነው። ኦፕሽን የላችሁም። በማውራው መንገድ ሰውነታችሁን በደንብ መግቡ ብዬ ነው የማውራው። ይሄንን አለማድረግ እንግዲህ ራስ ላይ መፍረድ ነው። ይሄንን የምታደርጉት ስኳር ከያዛችሁ በኋላ ከመሰላችሁ ተሳስታችኋል። ከወፈራችሁ በኋላ ከመሰላችሁ ተሳስታችኋል። አለመወፈር ይቻላል። ቦርጫም አለመሆን ይቻላል። ዲያቤትስ በዘራችሁ ወርሳችሁ እንኳን ቢሆን ይሄን ምሎ በምክንያት ነው አለመያዝ ትችላላችሁ። ብዙ ሰው የሚመስለው በቃ በእናቴ በኩል ስኳር አለ፣ በአባቴም በአጎቶቼም አለ፣ እኔም አይቀርልኝ። የስ አይቀርልህም። እነሱ የተከተሉትን መንገድ ተከትለ ልክ እንደነሱ አይነት ላይፍ ስታይል የምትኖር ከሆነ ቁጭ ባልክበት ከፍተኛ ኃይል ሰጪ ምግቦችን የምትመገብ ከሆነ ይይዛል። አሁን በምናውራው መንገድ ገብቶ ጤና ላይ ከሰራ ሰውነትን በትክክለኛ መንገድ ከመገብክ ራይት የሆነ ኤክሰርሳይዝ ሙቭመንት ካደረግ እንቅልፍ ላይ ከሰራ ካልፋፋ ቦርጫም ካልሆንክ ኢንሱሊን ሬዚስታንት ካልሆንክ ለምን ትያዛለህ? ዲያቤተስ አንዴ ካርድ ተሰጥቷችሁ በቃ ጀስት አንተ አይቀርልህም መያዝህ አይቀርም ተብሎ የሚሰጥ ካርድ አይደለም። ኢትስ ኖት በእጃችሁ ላይ ነው ያለው። በተለይ ወላጆች ልጆቻችሁ ላይ ስሩ። በተለይ ወላጆች ቢኮዝ በቤተሰብ ስኳር ካለ እንበልና ስኳር ብቻ አይደለም፣ ብዙ ሜታቦሊክ ሄልዝ ኢሹዎች በዘር በጄኔቲካሊ የመተላለፍ እድል አላቸው። ልጆቻችሁ ላይ ስሩ። ልጆቻችሁ ላይ የምትሰሩት ስራ ጀስት የምትመገቡትን ምግብ ቀይሩ። እናንተ የምትመገቡትን ምግብ ስትቀይሩ ልጆችም እናንተ የምትበሉትን ነው የሚበሉት። ካደጉም በኋላ እነዚህኑ ምግቦች ነው የሚያሳድዱት። ማንም ብሉ ብሎ አይነግራቸውም። ያደጉበት ነው። እኛ እኮ ያደግንበት ምግብ ነው። አሁንም እንጀራ ሽሮ ምናምን እያልን መከራችን የምንበላው። አንዳንዱ እኔ ሞቴ ነው እንጂ ከበሽሮ ከእንጀራ አልገላግልም ብሎ የሚያስበው ከቅቤ አልለይም ብሎ አንዳንዶች እኮ የሚያስቡት ስላደጉበት ነው። ቴስታቸውን ከዚሁ ጀምራችሁ አለማምዷቸው። የአሳን ቴስት እንዲለምዱ አድርጉ። የስጋን ቴስት እንዲለምዱ፣ እንቁላል አይብ እርጎ እንዲለምዱ አድርጉ። ወተት እንዲጠጡ አድርጉ። ከዛ ውጭ ወክ ውጡ። ወክ ስትጡ ከልጆቻችሁን ይዛችሁ ውጡ። እነሱም ሞር ወክ ማድረግ ይጀምራሉ። ኤክሰርሳይዝ ሲሰሩ ቤት ውስጥ ሲሰሩ እነሱ ባሉበት ስሩ። እናንተ ኤክሰርሳይዝ ሲሰሩ እሱን ያደገ ልጅ ነገ እሱም ያኑ ያደርጋል። እሱም እናንተ የምትሰሩትን ስፖርት በአቅማችሁ ልክ አሰሯቸው። ልጆች በመናገር ሳይሆን በድርጊት ነው ልጆቻችሁን ጋይድ የምታደርጉት። ይሄ በጣም ክሪቲካል የሆነ ኮንሰፕት ነው። በደንብ አንደርስታንድ አድርጉ። እንግዲህ ምግብ በተፈለገ ጊዜ አይገኝም። አሁን ለዚህ አይነት ነገር እኮ ማልመልሰውን ነገር ለምን እዚህ ጋር ኮመንት ጽፋላችሁ? እረዳለሁ እኮ ያለንበት ነገር በደንብ አንደርስታንድ አደርጋለሁ።
ከ1 ሚሊዮን ሰው ውስጥ አንድ ሰው እንኳን ይሄ ኢንፎርሜሽን እኮ የሚጠቅመው ከሆነ ለምንድን ነው እንደዚህ አይነት ኮመንት ምንጽፈው? እንደዛ ኮመንት አትጻፉ። ኦኬ ማንም ይሄን ኮመንት እየጻፈ ያለውም ሰው ምግብ በልታል ዛሬ እኮ ያቺን ምግብ ስለማሻሻል እኮ ነው የምናወራው። ምግብ ውስጥ የሚበዛውን ዘይት ስለመቀነስ ነው የምናወራው። ምግብ ውስጥ ሽሮ ውስጥ ዝግጅ ፍርፍር ውስጥ ስለሚጨመረው ቅቤ እንዳይበዛ እኮ ነው የምናወራው። ያንን ምስር፣ ባቄላ፣ ቦሎቄ ዱቄት አድርጋችሁ ከዘይት ጋር ከቅመም ምናምን አጣፍጣችሁ በቅቤ አጣፍጣችሁ ከምትበሉት ቀቅላችሁ ተመገቡ እኮ ነው እያልኩ ያለሁት። ይሄን የተቀቀለ ባቄላ ብቻውን በቂ ምግብ አይሰጥም። እንደምንም ቅድም ያልኳችሁን ከአኩሪ አተር የሚሰሩትን ፕሮቲን ያላቸው ምግቦች እና ሶያን ዋና ምግባችሁ አድርጉ እኮ። ወጪያችሁን ካልኩሌት ብታደርጉ ከባድ የመሰላችሁ ኦልሬዲ በቀን 3-4 እየበላችሁ ነው። እነሱም ምግቦች አሁን ባልኳችሁ መንገድ የፕሮቲን ግንዛቤ ኖሯችሁ እያሻሻላችሁ ብትመገቡ ታመሰግኑኛላችሁ። የምናወራውን መንገድ ለሀብታሞች አቅም ላላቸው ብቻ አድርጋችሁ አትውሰዱ። ኳሊቲ ፕሮቲን ካለን ቤስት ኳሊቲ ፕሮቲን አኒማሎቹ ናቸው። ይሄ እኮ ፋክት ነው። ፋክት እኮ መቀየር አንችልም። አኒማል ፕሮቲኖች ኳሊቲ ናቸው። ይሄ ምንም መቀየር አንችልም። ይሄን ስንል ግን ከፕላንቶች አሁን ለጾመኞች እንደምንናገረው ዋጋቸውም ረከስ ስለሚል ከነሱ በቀን የሚያስፈልገውን ፕሮቲን ማግኘት አንችልም። በየቀኑ ነው ይሄን ማውራው እኮ ይሄንን ነው። አቅማችሁ ስጋ ማይችል ከሆነ አሳ፣ ቺክን ማይችል ከሆነ ሜክ ኢት ወርክ። መጀመሪያ ቀን ፕሮቲንን ለማወቅ ሞክር። ይሄን ካወቅክ በኋላ እንዴት አድርጌ ከነ ባቄላ ምስር፣ አተር፣ ከነ ቶፉ፣ ከነ ሶያ እንዴት አድርጌ ላግኝ? ለአንድ ሳምንት አድርግ። ከዚያ በኋላ ወደ ኋላ አትመለስም። አቅም ያላችሁኝን በደንብ አንደርስታንድ ተደርጋለሁ። ስለዚህ የኢትዮጵያ ሕዝብ በሙሉ አቅም የለውም ብዬ መናገር መተው አልችልም። እንግዲህ ብዙ ጊዜ ፌስቡክ ላይ ምግብ ፖስት አደርግ አይታችኋል። ቲክቶክም ላይ አንዳንዴ ፖስት አደርጋለሁ። ብዙዎቻችሁ የኔ ምግብ ነው የሚመስላችሁ። እኔ እነዚያ ምግቦች አፎርድ አላደርግም። በጣም ውድ አሳዎችን ነው ፖስት የማደርገው። እነሱ ምግቦች ኢትዮጵያ ውስጥ የሉም። ከኢትዮጵያ ውጭ ያሉ ኢትዮጵያውያን፣ ዩሮፕ ላይ ያሉ፣ ዩኤስ ላይ ያሉ ክሊያንቶቼ የሚልኩልኝን ላኩልኝ ብዬ ለምኜ ለማስተማሪያ ይሆናል ብዬ ላኩልኝ ብዬ የላኩልኝን ነው እዛ ጋር ፖስት የማደርገው። እኔ አፎርድ አላደርግም። እንቁላል አፎርድ አደርጋለሁ፣ እበላለሁ። ፊሽ እንግዲህ ያደግኩበትም ሪፍት ቫሌ ነው። ፊሽ ከልጅነቴ ጀምሮ እበላ ነበረ። አሳ ሳገኝ አሁንም እበላለሁ። ከዛ ውጭ እንግዲህ ስለ እርጎ አውርተናል። ያቺን እርጎ ማርኬት ላይ ያለችውን እርጎ የፕሮቲን መጠኗን እንዴት እንደምናሻሽል ባለፈው አውርቻቸዋለሁ። እሱን እመገባለሁ። አንዳንዴ ደግሞ ነገሮች ዘና ሲሆኑ ስጋዋንም እንበላለን። የተለየ ፕሪቪሌጅ የለኝም የምትሉት ነገር በሙሉ በእኔም በቅርብ ሰዎቼም በዘመዶቼም ላይ በትክክል ማስተውሎ ነገር ነው። የቅርብ ዘመዶቼ የማወራውን ነገር ምግባቸውን አሻሽሉ ብዬ ስል ብዙዎቹ አፎርድ አያደርጉም። ግን በቀላል ቴክኒክ አሁን ቅድም ባልኳችሁ መንገድ በተደጋጋሚ ነግረናቸው እንዲሞክሩ አድርገን ሞክረው ብዙዎች ወደኋላ አልተመለሱም። አሁንም ስለ እንጀራ አለመብላት አይደለም። እንጀራ ቅድም እንዳልኳችሁ ሮንግ የሆነው ዋና ምግብ ልናደርገው ሞክረን ነው። እንጀራን ካርቦሃይድሬት ነው። ማባያችን ምስር፣ ባቄላ፣ ቦሎቄ ፕሮቲን አይደለም፣ ካርቦሃይድሬት ነው። እንጀራም ፕሮቲን አለው። ምስር፣ ባቄላ፣ ቦሎቄም ፕሮቲን አላቸው። እነ ምስር፣ ባቄላ፣ ቦሎቄ ከእንጀራ ትንሽዬ ከፍ ያለ ፕሮቲን አላቸው። ምስር፣ ባቄላ፣ ቦሎቄም ከፍተኛ ካርቦሃይድሬት አለው። እንጀራችንም ከፍተኛ ካርቦሃይድሬት አለው። ካርቦሃይድሬት ብቻ ነው እየበላን ያለ ነው። ሌላው ደግሞ ካርቦሃይድሬት ወጣችን የምናዘጋጀው በከፍተኛ ዘይት ቅቤ ነው። ስለዚህ ምንድን ነው እየበላን ያለ ነው? ብዙ ካርቦሃይድሬት እንጀራ ሲደመር ወጥ ሲደመር ብዙ ዘይት ቅቤ ነው እየበላን ያለ ነው። የፕሮቲን መጠናችን ዝቅ ያለ ነው እሳቤ። የፕሮቲን መጠናችሁን ከፍ አድርጋችሁ ኤክሰርሳይዝ እያደረጋችሁ ወክ እያደረጋችሁ ክብደት እያነሳችሁ እንጀራ እኮ መብላት ትችላላችሁ። ብዙዎቻችሁ ከስኳር ጋር የምትኖሩ ሰዎችና ስኳራችሁን ለመቀልበስ የተወሰነ ጊዜ እንጀራውን ገታ አድርጎ አትክልቶችን ማድረግ እኮ ይቻላል፣ ቅድም ባልኳችሁ መንገድ። ይህም ቤዚክ ኮንሰፕት ለመጨበጥ ሞክሩ። አይ ሆፕ የተወሰነ ግንዛቤ ያገኛችሁ ይመስለኛል። ሰመራይ ስናደርግ ጤናችሁን በእጃችሁ ላይ አድርጉ። ግድ የላችሁም እየነገርኳችሁ ያለሁት
ራሴን አመመኝ፣ ወገቤን አመመኝ፣ ጨጓራዬን አመመኝ፣ ስኳሬ ከፈለ፣ ግፊቴ እንደዛ ቆንጆ ስም አታውጡ። ስኳሬ ከፈል፣ ምንድነው ስኳሬ ከፈል? ግፊቴ ምንድነው ግፊት? በቋሚነት እኮ አብሯችሁ እንዲኖር አለማድረግ ትችላላችሁ። አፋችንን ሞልተን ነው የምንናገረው እኮ። ይሄንን ስል እንዴት እንደዚህ ስኳር እንደዚህ ይሆናል ጋይስ? ማውራው በተደጋጋሚ ጤናችሁን በእጃችሁ ላይ አድርጉ ብዬ የማስበውም ስለሚቻል ነው። ብዙዎች የጤና እሾች ከሮንግ ላይፍ ስታይል ጋር የሚያያዙ ናቸው። አሁን ላይፍ ስታይል እያለን ግራ እንዳትጋቡ። ላይፍ ስታይል ላይ ትልቆቹ ስዕሎች ሁለት ነገሮች ናቸው። ስትሬስ አለማድረግም ላይፍ ስታይል ነው። እንቅልፍም፣ ሶሻል ሪሌሽናችሁን ማሻሻል ላይፍ ስታይል አካል ነው። ከፓርትነራችሁ ጋር ያላችሁን ሪሌሽን ማሻሻል ላይፍ ስታይል ነው። የስ ዋናዎቹ ላይ ግን ፎከስ አድርጉ። ዋናዎቹ አመጋገብ ሲደመር ኤክሰርሳይዝ፣ ሁለቱ ላይ ደጋግመን በምናወራው መንገድ ብዙ ከሰራችሁና ከተለወጣችሁ እውነት ለመናገር ሌሎቹ በሙሉ ደህና ይሆናሉ። ስለዚህ ፊገር ላለማስቀመጥ ነው፣ ይሄን ያክል ፐርሰንት ብለን ላለማስቀመጥ ነው። ምግባችሁ ላይ ሲረሱ ነው። ምግብ ላይ ምንድን ነው በደንብ ሲሪየስ መሆን ያለባችሁ? ምግብ ላይ ኮመንት ላይ ጻፉልኝ። አይሆፕ ብዙዎቻችሁ አንደርስታንድ ታደርጉኛላችሁ ብዬ አስባለሁ። ትላንትና ሰርግ ነው፣ ነገ እንደዚህ ማህበር ነው ምናምን ሳትሉ በየቀኑ የማይጎለው ነገር ላይ ፎከስ አድርጉ። ፎከስ አድርጉ። በየቀኑ የማይጎለው ነገር ዴይሊ የፕሮቲን እዮብ በጣም አመሰግናለሁ። ዴይሊ በምክንያት ነው ዴይሊ ነው የሚለው። ምክንያቱም ፕሮቲን ዛሬ በቀን የሚያስፈልጋችሁን አግኝታችሁ ነገ ለማግኘት አትችሉም። ዴይሊ ነው፣ በየቀኑ ነው። እንግዲህ እንዴት ነው በየቀኑ? በቃ ምንም ማውቀው ነገር የለም። ከጠዋት በተለይ ጠዋት ላይ በደንብ ለመመገብ ሞክሩ። የቀኑን ኮታችሁን አጋምሱ። ጠዋት ላይ ካጋመሳችሁ በኋላ ቀናችሁ ቆንጆ ይሆናል። ረሃብ ይቀንሳል፣ ክሬቪንግ ይቀንሳል፣ ኤነርጂ ቆንጆ ይሆናል። ከዛ ሁለተኛ ምግብ አፕታይት ካላችሁ ሶስተኛ ምግብ ለማድረግ ሞክሩ። ዴይሊ ፕሮቲናችሁ ላይ ካርቦሃይድሬት ኦፕሽናል ነው። ኦፕሽናል ነው። ያለምንም ካርቦሃይድሬት እድሜ ልካችሁ መኖር ትችላላችሁ፣ ግን ኦፕቲማል አይደለም፣ ቤስት አይደለም። ካርቦሃይድሬቶችን ዩዥዋሊ ሆል ከሆኑ ከአትክልቶች፣ ከፍራፍሬዎች፣ ከጥራጥሬዎች፣ ከሆል ግሬኖች፣ ከስራ ስሮች አግኙ። ፋት ከተፈጥሮ ምግቦች፣ ከፕሮቲን ካላቸው ምግቦች ፕሮቲን ስታሳድዱ እና አሳን በቂ ስትበሉ፣ የውቅያኖስ አሳዎችን በቂ ስትበሉ፣ ቀዩን ስጋ ስትበሉ፣ እንቁላል የተወሰነውን ከስኳር ጋር ስትበሉ ኦልሬዲ ብዙ ፋት እያገኛችሁ ነው። ከነሱ ራሱ ከፕሮቲኑ ፕሮቲን ስታሳድዱ ኦልሬዲ ፋት እያገኛችሁ ነው። ምን ሲደረግ ነው ታዲያ? ኦልሬዲ ፋት በቂ እያገኛችሁ እያለ ያ ሁሉ ቅቤና ዘይት አትጨምሩ። እነሱ ኢምፒቲ ካሎሪ ናቸው። ምንም ምግብ ከማብሰል ውጭ ብዙ ኒውትሪሽናል ኮንቴንት የላቸውም። ዘይቶችም 100 ግራም ኦይል ምን አለው ብላችሁ ቼክ አድርጉ። እንግዲህ አንድ ምግብ ምን አለው? አንድ ምግብ ብዙ ፕሮቲን ካለው፣ በፕሮቲን ይዘቱ የበለጸገ ከሆነ ሚነራልስ፣ ቫይታሚንስ፣ ፋይበር፣ ማይክሮኒውትሪየንትስ እነ ፖሊፊኖልስ እነዚህ ናቸው። እንግዲህ ግቡና 100 ኤምኤል ዘይት ኢምፒቲ ካሎሪ ነው። 100 ኤምኤል 100 ግራም ስኳር ምን ኒውትሪየንት አለው ኒውትሪሽን አለው ብላችሁ ቼክ አድርጉ። ትደነግጣላችሁ። ኦልሞስት ምንም የለውም። ከዘይቱ ኢቭን ትንሽ ስኳር ይሻላል። ቼክ አድርጉ ገብታችሁ። ስኳር ብሉ ማለት አይደለም። ኒውትሪሽናል ቫልዩ ጎን ኮምፔር ስታደርጉ ነው እያልኩ ያለሁት። ቅቤ ብላችሁ የምትጨነቁ ሰዎች 100 ግራም ስጋ ከ100 ግራም ቅቤ ጋር ጎግል አድርጉና ኒውትሪሽናል ኮንቴንታቸውን ቼክ አድርጉ። ቅቤ ኦልሞስት ኢምፒቲ ካሎሪ ነው። ይሄ ክሪቲካል ኮንሰፕት ነው። ከዛ ውጭ ወክ በደንብ አድርጉ። አንዳንዴ ፍጥነት ያለው ወክ አድርጉ። ከምግብ በኋላ 10 ደቂቃ ተንቀሳቀሱ። አቅማችሁ ቆንጆ የሆነ ሰው አንዳንዴ ሮጥ በሉ፣ ሾርት ሩጫዎችን አድርጉ። ክብደት ላይ አትደራደሩ።
ከወራት በፊት 30 ኪሎ ግራም ማንሳት ከባድ ነበር ለኔ። ትላንትና ለመጀመሪያ ጊዜ 100 ኪሎ ግራም አነሳው። 100 አናጋነንም። ኦፊሳችንን መጣችሁ ማየት ትችላላችሁ። ቤዚክ የሚባሉ የኤክሰርሳይዝ ኢኩፕመንቶችን ለክሊያንቶቻችንም ጭምር ያዘጋጅ ነው አለ። ስትመጡ እንግዲህ 100 ኪሎ ግራም ያልኳችሁን አብረን እናነሳለን። በርቱ። ነገ እሁድ ነው። መልካሙን ሁሉ እመኝላችኋለሁ። ሰኞ ቀጠሮ ያላችሁ ሰዎች ገርጂም ቦሌም መምጣት ትችላላችሁ። ቀጠሮ ሳትይዙም ብትመጡ በደንብ እናስተናግዳችኋለን። እንግዲህ በፊት በቂ ስታፍ አልነበረንም። ሁለቱም ኦፊስ ላይ የተደራጀ ስታፍ አለን። ኤኒ ወርኪንግ ከስተመር እንቀበላለን። ፎሎ አፕም ላይ ብትሆኑ አዳዲሶችን ብትሆኑ የግድ ስልክ ደውላችሁ በፊት እንደምናደርገው ሳይሆን ቀጥታ መምጣት ትችላላችሁ። ከሀገር ውጭም ሲምፕል ነው። ስልኮች ደውላችሁ ጆይን ማድረግ ትችላላችሁ። በርቱ።